ይህንን የዴቪድ ጎጊንስ አዲስ መጽሐፍ አንብበ ስትጨርስ የተጎጂነት አስተሳሰብህን በእርግጫ ብለህ ታባርረዋለህ። ከዚያ ወዴት እንደምትሄድ መወሰን ግን ያንተ ጉዳይ መሆኑን የዚህ መጽሐፍ ደራሲ በዚህ አዝናኝና ልብ የሚነካ ማስታወሻው ግልጽ አድርጓል። ልቡ ላይ ጠባሳ እንዳለበት ሰውም በህይወት ውስጥ ጠንክረ እንድትሞክር የሚያደርጉ ምክንያቶች እንጂ ሰበቦች እንደሌሉ ይነግርሃል። ዴቪድ ጎጊንስ ምንም ነገር ቢፈጠር እያንዳንዱን ግብና እያንዳንዱ ህልም ይኖረዋል። እርሱ የማይቆም ነው። በምቾት ቀጠናው ስለማይኖር ምንም ገደብ የለውም። አእምሮአዊና አካላዊ አቅሙም እኩል ነው። አእምሮ እስካመነበት ድረስ አካል ማንኛውንም ነገር መቋቋም እንደሚችል በዚህ መጽሐፉ ደራሲው በአትኩሮት ይገልጻል። ምክንያቱም የመሸነፍን ጽንሰ ሐሳብ የማይረዳ ነገር ወይም ሰው ማቆም የሚቻልበት መንገድ የለም ይለናል። የሚፈውስ እንድትዘነጋ የሚያደርግ የሚያነቃቃና በዚህ በተበላሸ ዓለም ውስጥ ጽኑ ሆኖ ለመቆየትና አሸናፊ ለመሆን የሚያስፈልገውን ለማወቅ በጥልቀት ለመቆፈር የሚያስችል ድንቅ መጽሐፍ የምትፈልግ ከሆነ ይህ መጽሐፍ የተጻፈው ላንተ ነው። የዚህ መጽሐፍ ደራሲ ዴቪድ ጎጊንስ ጡረታ የወጣ የባህር ኃይል አባልና የዩኤስ ሬጅን ስኩልና የአየር ኃይል ታክቲካል የአየር ቁጥጥር ስልጠና እንዲሁም የባህር ኃይል መረጃዎችን በመሰብሰብ ልዩ የዳሰሳ ጥናት ተልእኮችን የማከናወን ስልጠናን የፈጸመ ብቸኛው የዩኤስኤ የጦር ኃይል አባል ነው። በተጨማሪም የዚህ መጽሐፍ ደራሲ ከ60 በላይ የሚሆኑ የአልትራ ማራቶን ውድድሮችን፣ ትሬይለሮችንና አልትራ ትሬይነሮችን ያጠናቀቀ አዳዲስ ሪከርዶችን ያስመዘገበና በመደበኛነት በአምስቱ ምርጦች ውስጥ የተቀመጠ ሲሆን በ17 ሰዓት ውስጥ 4400 ፑል-አፕ በመስራት ቀድሞ በጊነስ የዓለም ሪከርድ ባለቤቶች መዝገብ ላይ ሰፍሮ የነበረ ሰው ነው። ከዚህ በላይ በብዙዎች ዘንድ ተፈላጊ የሆነ ንግግር አቅራቢ ሲሆን ታሪኩን ለፎርቹን 500 ኩባንያ ሰራተኞች፣ ለፕሮፌሽናል የስፖርት ቡድኖችና በመቶ ሺህ ለሚቆጠሩ ተማሪዎች አካፍሏል። እንደ እውነቱ ከሆነ ለዚህ መጽሐፍ ደራሲ ዴቪድ ጎጊንስ የልጅነት ጊዜው ድህነት፣ ጭፍን ጥላቻና አካላዊ ጥቃት ቀኖቹን ያጨልሙበትና ሌሊቶቹን እንዲሰቃይበት ያደረጉ ቅዠት ነበር። ነገር ግን ጎጊንስ ራስን በመግዛት ጠንክሮ በመስራትና በአእምሮ ጥንካሬ ታግዞ ተስፋ ከቆረጠ ከመጠን በላይ ክብደት ካለውና የወደፊት ዕጣ ፈንታ ከሌለው ወጣት ራሱን የዩናይትድ ስቴትስ ስመጥር የጦር ኃይል አባልና በዓለም ላይ ከሚገኙ ጽናት ካላቸው ምርጥ አትሌቶች እንደ አንዱ ወደ መሆን ቀየረ። ዛሬም እንደተለመደው ከዚህ መጽሐፍ እውነተኛ ብቃትህን ሳታውቀው የምትሞትበት እጅግ ምቾት ያለውና ማራኪ ህይወት የመኖር አደጋ አልፈህ እንዴት አእምሮህን ከታሰረበት መፍታት፣ የተጎጂነት አስተሳሰብን ማስወገድ፣ የህይወትህን ሁሉንም ገጽታዎች ሙሉ በሙሉ መቀበል፣ የማይናወጥ መሰረት እንዴት መገንባት እንደምትችል ይህንን መጽሐፍ በሙሉ አድምጠህ ስትጨርስ በውስጡ ያሉትን ቴክኒኮች በመጠቀም እንዴት ህይወትህን እስከ ወዲያኛው መቀየር እንደምትችል እናያለን። ይህም ስራህን የምትሰራው በቻልከው መጠን ከሆነ ይጎዳሃል። ይህ ተልእኮ ራስን የተሻለ ስሜት እንዲሰማ ስለማድረግ ሳይሆን የተሻልክ እንድትሆንና በዓለም ላይ ታላቅ ተጽዕኖ እንዲኖርህ ስለማድረግ ነው። ማቆም ያለብህ ሲደክምህ ሳይሆን ስትጨርስ ነው ይለናል የዚህ መጽሐፍ ደራሲ። ይህ የጀግና መነሻ ታሪክ ነው። ጀግናውም አንተ ነህ። ዛሬም እንደተለመደው ከዚህ መጽሐፍ አንዳንድ ህይወት ለዋጭና ጠቃሚ የሆኑ ነጥቦችን በመቀጠል የምናይ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ እንጀምር። እውነተኛ ማንነትህንና ምን ማድረግ እንደምትችል ታውቃለህ? አውቃለሁ ብለህ እንደምታስብ እርግጠኛ ነኝ። ሆኖም አንድን ነገር ማመን ብቻ ያንን ነገር እውነት አያደርገውም። አለመቀበል ደግሞ የመጨረሻው የምቾት ቀጠና ነው። ነገር ግን አትጨነቅ፣ ብቻህን አይደለም። በእያንዳንዱ ከተማ፣ በእያንዳንዱ ሀገር፣ በመላው ዓለም የምቾት ሱሰኛ ሆነውና የተጎጂነት አስተሳሰብን ተቀብለው እውነተኛ አቅማቸውን ሳያውቁ በጎዳናዎች ላይ የሚንከራተቱ በሚሊዮኖች የሚቆጠሩ ሰዎች አሉ። ይህንን ያወቅኩት በየጊዜው እንደዚህ ካሉ ሰዎች ጋር ስለመገናኝና ታሪካቸውን ስሰማም እንዲሁ ደግሞ እኔም ልክ እንዳንተ ከነርሱ አንዱ ስለነበርኩ ነው። እንደዚያም ለመሆኔ ሰበብ ነበረኝ። ህይወት ለኔ አስቸጋሪ ነበረች። የተወለድኩት በአሰቃቂ ሁኔታ፣ ያደግኩትም እየተደባደብኩ ሲሆን
በትምህርት ቤትም እየተሰቃየውና ለቁጥር ለሚያዳግት ጊዜ ባሪያ እየተባልኩ እየተጠራው ነበር። በአንድ ወቅት ድሆች ነበርን። በህይወት ለመኖር የሚያስፈልገንን ድጋፍ የምናገኘው ከመንግስት ድጎማ ሲሆን የምንኖረውም ከመንግስት በሚሰጠን መኖሪያ ቤት ውስጥ ነበር። በዚያ ጊዜ ጭንቀት ያሰቃየኝ ነበር። የምኖረው የመጨረሻውን ዝቅተኛ የሚባለውን ህይወት ነበር እና የወደፊት ህይወቴም ጨለማ ነበር። የመጨረሻውን ዝቅተኛ ህይወት መኖር ስሜቱ ምን እንደሆነ የሚያውቁ ሰዎች እጅግ ጥቂቶች ናቸው። እኔ ግን ጠንቅቄ አውቀዋለሁ። ያ ህይወት አንድ ጊዜ ከያዘህ እንዳትወጣ ወደ ውስጥ የሚያሰጥም ነው። ህይወት እንደዚህ ሲሆን ደግሞ ፊትህን ወደ ሌላ አቅጣጫ ማዞርና ደግሞ ደጋግሞ የሚገድሉ ቢሆን እንኳን ለጊዜው ምቾት የሚሰጡ ተመሳሳይ ምርጫዎችን ማድረግህን መቀጠል ቀላል ነው። ሁላችንም ልማዳዊና ራሳችንን የምንገድብባቸው ምርጫዎች የምናደርግ መሆናችን ልክ እንደ ፀሐይ መውጣትና እንደ መሬት ስበት ተፈጥሯዊ ነው። ማነቃቂያ ምንም የማይፈቅድልን አእምሯችን የተዋቀረው በዚህ መንገድ ስለሆነ ነው። ምርጥ የሚባሉ ራስን የመርዳት ሐሳቦች የያዙ መጽሐፍት እንኳን ጊዜያዊ መፍትሄ ከመስጠት ባለፈ አንጎላችን እንደገና እንዲዋቀር ማድረግ ወይም ሌላው ቀርቶ ድምፅህን ማጉላት ወይም ህይወትህን ማሻሻል አይችሉም። ተነሳሽነት ወይም ሞቲቬሽን በትክክል ማንንም አይለውጥም። በህይወቴ ውስጥ ያለው አስቸጋሪ ሁኔታ የኔ ስለሆነ ማስተካከል የምችለውም እኔ ብቻ ነኝ። ስለዚህ ህመምን ፈለግኩት፣ ከስቃይ ጋር ፍቅር ውስጥ ወደቅኩ እና በመጨረሻም ራሴን ፕላኔቷ ላይ ካሉ በጣም ደካማና ተራ ሰው እግዚአብሔር ወደ ፈጠረው በጣም ጠንካራ ሰው መለወጥ ጀመርኩ። ወይም ለራሴ የምነግረው እንደዚያ ነው። ምናልባት አንተ ከኔ የተሻለ ልጅነት ጊዜ ኖሮ ይሆናል። ምናልባት አሁንም ጥሩ የሚባል ህይወት እየመራ ሊሆን ይችላል። ነገር ግን ማንም ብትሆን፣ ወላጆች ማንም ቢሆኑ፣ የትም ቦታ ብትኖር፣ ምንም ነገር ብትሰራ ወይም ምንም ያህል ገንዘብ ቢኖር፣ ምናልባት እየኖርክ ያለው የእውነተኛ አቅምህን 40% ብቻ በመጠቀም ሊሆን ይችላል። ይህ ደግሞ በጣም ያሳፍራል። ምክንያቱም ሁላችንም የበለጠ የመሆን አቅም አለ። ከዓመታት በፊት በማሳቹሴትስ ቴክኖሎጂ ኢንስቲትዩት ውስጥ በሚካሄድ ውይይት ላይ ተጋብዤ ነበር። የሁለተኛ ደረጃ ትምህርቴን እንኳን በሚገባ ያላጠናቀቅኩ ባለመሆኔ በዩኒቨርሲቲ መማሪያ ክፍል ውስጥ እንደ ተማሪ ገብቼ አላውቅም ነበር። ሆኖም አሁን የአእምሮ ጥንካሬን በተመለከተ ከሌሎች ጋር ለመወያየት በሀገሪቱ ውስጥ ካሉ ታዋቂ ተቋማት በአንዱ ውስጥ ተገኝቻለሁ። በውይይቱ ወቅት የተቋሙ የተከበሩ ፕሮፌሰር ሁላችንም በዘር የመጣ ውስንነት እንዳለብንና ምንም ያህል በአእምሮ ጠንካራ ብንሆን ልንሰራቸው የማንችላቸው አንዳንድ ነገሮች ሊኖሩ እንደሚችሉ ተናገሩ። እኚህ አንጋፋ ፕሮፌሰር ለረጅም ጊዜ የአእምሮ ጥንካሬ ላይ ጥናት በማድረግ የሚታወቁ በመሆናቸው በዚያ የውይይት ክፍል ውስጥ ያሉ ሰዎች በሙሉ የእሳቸውን ምልክት የተቀበሉ ይመስል ነበር። ይህ ጥናት ለእርሳቸው የህይወት ዘመን ስራቸው ቢሆንም የሚረባ ነገር ግን አልነበረም። በተለይ ለኔ እሳቸው ግን ሳይንስን በመጠቀም ሁላችንንም ከችግሩ ለማላቀቅ የሞከሩት አካሄድ ነበር። ዙሪያዬን በተማሩ ሰዎች የተከበብኩ መሆኑ ምቾት ስላልሰጠኝ ምንም ነገር መናገር አልፈለኩም ነበር። ሆኖም ከታዳሚዎቹ መካከል የነበረ አንድ ሰው ፊቴ ላይ ያለውን ስሜት አስተውሎ በተባለው ነገር እስማማ እንደሆነ ጠየቀኝ። እኔ ደግሞ ቀጥተኛ ጥያቄ ከተጠየቅኩ አይናፋር አልሆንምና ጥናት ከማድረግ ይልቅ መኖርን በተመለከተ መባል ያለበት ነገር አለ አልኩና ወደ ፕሮፌሰሩ ዞር ብዬ ያልከው ነገር ለብዙ ሰዎች እውነት ነው፣ ግን 100% አይደለም። ሁልጊዜም በከራዎችን ለማሸነፍ አስፈላጊ የሆነውን ጥረት ለማድረግ 100% ፈቃደኛ የሆንን ሰዎች አለን አልኩት። ከዚያ ከተሞክሮ የማውቀውን ነገር ማብራራቴን ቀጠልኩ። ማንኛውም ሰው እንደዚህ ፕሮፌሰር አይነት ሊቃውንት ተብለው የሚጠሩ ሰዎች እንደማይቻል የሚናገሩትን ነገር አሳክቶ ሙሉ በሙሉ የተለየ ሰው መሆን ይችላል። ያንን ለማድረግ ግን ትልቅ ፍላጎት፣ ፈቃደኝነትና የታጠቀ አእምሮ ያስፈልጋል። ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ፐርሺያ ውስጥ የተወለደ ሄራክሊተስ የተባለው ፈላስፋ በጦር ሜዳ ስላሉ ሰዎች የጻፈው ጽሑፍ ይህንን በተመለከተ ከእያንዳንዱ 100 ሰው 10ሩ እዚያ መገኘት ያልነበረባቸው፣ 80 የሚሆኑት ደግሞ ኢላማዎች ሲሆኑ እውነተኛ ተዋጊዎቹ 9 ብቻ ናቸው። ድል የሚያደርጉትም እነርሱ ስለሆኑ እነርሱን በማግኘታችን እድለኞች ነን። አንዱ ብቻ ተዋጊ ነው በማለት ተናግሮ ነበር።
ልክ የመጀመሪያ ትንፋሽህን መተንፈስ ከጀመርክበት ጊዜ አንስቶ ለመሞት ብቁ እንደምትሆን ሁሉ ታላቅነትን ለማግኘትና ብቸኛው ተዋጊ ለመሆንም ብቁ ትሆናለህ። ነገር ግን ከፊት ላለው ጦርነት ራስህን ማስታጠቅ ያንተ ኃላፊነት ይሆናል። ብዙ ሰዎች ከአቅማቸው በላይ እንደሆነ የሚያስቡትን በስኬቶች የተሞላ ደፋር ህይወት ለመኖር የሚያስፈልግ አእምሮህን የመቆጣጠር ነገር ማድረግ የምትችለው አንተ ብቻ ነህ። እኔ በዚያ ኢንስቲትዩት ውስጥ እንዳለው ፕሮፌሰር የተማርኩ አይደለሁም፣ ነገር ግን ያንን ብቸኛው ተዋጊ ነኝ እና አሁን የምታነበው ወይም የምታደምጠው ይህ ታሪክ ራስህን የመቆጣጠር የተረጋገጠ መንገድ የሚያመላክት፣ እውነታውን ለመጋፈጥ ኃይል የሚሰጥ፣ ራስህን ተጠያቂ እንድታደርግ የሚያደርግ፣ ህመምን እንድታስወግድ የሚያደርግ፣ የምትፈራውን መውደድ የምትማርበት፣ በውድቀትህ የምትደሰትበት፣ በሙሉ አቅምህ መኖር የምትችልበትና እውነተኛ ማንነትህን የምታገኝበት የኔ የህይወት ታሪክ ነው። ሰዎች በትምህርት በልምድና በታሪኮች ይለወጣሉ። በኔ ታሪክ አማካኝነት አካልና አእምሮ ወደ ከፍተኛ አቅማቸው ሲገፉ ምን ማድረግ እንደሚችሉና እንዴት እዚያ መድረስ እንደሚችሉ በስፋት ትማራለህ። ከፊትህ ወዳለው ዘረኝነት ይሁን ወሲባዊነት ወይም ጉዳት ወይም ፍቺ፣ ድብርት፣ አሳዛኝ ሁኔታ ወይም ድህነት በምትገፋበት ጊዜ ያ ግፊት ለመለወጥ እንደ ነዳጅ ይሆናል። እዚህ መጽሐፍ ላይ የተዘረዘሩ እርምጃዎች እንቅፋቶችን የሚያጠፉ፣ በክብር የሚያንጸባርቁና ዘላቂ ሰላም የሚያመጡ የዝግመተ ለውጥ ስልተ ቀመርን የሚያመለክቱ ናቸው። እነርሱንም ለማየት ዝግጁ እንደሆንክ ተስፋ አደርጋለሁ። ከራስ ጋር ጦርነት ለመጀመር ጊዜው አሁን ነው። በቅድሚያ እኔ ላይ የሚሰነዘረው አሉታዊ ነገር ጥቂት ጊዜ በዙሪያዬ ቆይቷል። ነገር ግን ሁሉም ሰው በህይወት ውስጥ በሆነ መንገድ ይፈተናል። ያንተስ ፈተና ምን ነበር? በልጅነትህ ከምን አይነት መጥፎ ነገር ጋር ታግለሃል? በቤተሰብ ትደበደብ ነበር? ጥቃት ይደርስብህ ነበር? ዋስትና የማጣት ስሜት ተሰምቶ ያውቃል? ምናልባት በጣም ድጋፍ እየተደረገልህ በምቾት ከማደግ የተነሳ ራስህን ወደፊት መግፋት አለመቻል እንድትገደብ አድርጎሃል? እድገትህንና ስኬትህን የገደቡ አሁን ያሉብህ ነገሮች ምንድናቸው? በስራ ላይ ወይም በትምህርት ቤት መንገድ ላይ የቆመ ሰው አለ? አድናቆት የማይሰጥህና እድሎች ሲመጡ ችላ የምትባል ሰው ነህ? አሁን ያሉብህ አስቸጋሪ እድሎች ምንድናቸው? ራስህ የራስህን መንገድ ዘግተኸው ቆመሃል? አሁን ማስታወሻን ክፈት። ማስታወሻ ከሌለ ደግሞ ግዛ፣ ወይም በላፕቶፕ በታብሌት ወይም በስማርት ስልክ ላይ ባለው የማስታወሻ መጻፊያ መተግበሪያ በመጠቀም አሁን ከላይ የጠየቁህን ጥያቄዎች ሁሉንም ነገር በዝርዝር ጻፍ። ይህንን ጉዳይ ቸል አትበለው። እኔ ያሳለፍኳቸውን ሁሉንም መጥፎ ነገሮች አሳይቼሃለሁ። ጉዳት ደርሶብህ ወይም አሁንም ጉዳት እየደረሰብህ ከሆነ ታሪኩን ሙሉ በሙሉ ተናገረው። ለስቃይ ቅርጽ ስጠው። ኃይሉን ተጠቀምበት፣ ምክንያቱም ያንን ስቃይ ለመቆጣጠር ወይም ለመቀየር ስለምትዘጋጅ ነው። ታሪክህን፣ የሰበቦችህን ዝርዝር፣ ለአንድ ነገር ዋጋ የምትሰጥበትን ጥሩ ምክንያት ተጠቅመህ የመጨረሻውን ስኬትህን ታሳካለህ። አዝናኝ ይመስላል አይደል? ግን አይደለም። ይሁን እንጂ ስለዚህ ጉዳይ ለመጨነቅ ገና ነው፣ እንደርሳለን። ለአሁኑ ክህሎትህን በተመለከተ ግምገማ ማድረግ ይበቃል። አንድ ጊዜ ዝርዝሮችን ካዘጋጀ በኋላ ለምትፈልገው ሰው አጋራ። አንዳንዶች ይህንን የሚያደርጉት ማህበራዊ ድረገጾች ላይ ፎቶግራፋቸውን በማስተዋወቅ እንዲሁም ያለፈውን ወይም የአሁኑን ሁኔታ በጥልቀት በመመርመር ስለሚያጋጥማቸው ተፈታታኝ ሁኔታዎች የሚገልጹ ሐሳቦችን በመጻፍ ሊሆን ይችላል። አንተም እንደዚህ አይነት ሰው ከሆንክ በዚያው መቀጠል ትችላለህ። አለዚያ ለነገሩ ዕውቅና መስጠትና በግል መቀበል ትችላለህ። ብቻ ላንተ የሚሰራልህን ነገር አድርግ። ከባድ እንደሆነ አውቃለሁ፣ ነገር ግን ይህ ድርጊት ብቻውን ለማሸነፍ የሚያስችልህን ኃይል ይሰጣል። በመቀጠል ሁለተኛውን ነጥብ ማለትም እውነት ምን ያህል እንደሚጎዳ አሳያለሁ። ሁለተኛ የምነግርህ ነጥብ አሁን ከራስ ጋር ፊት ለፊት ገጥመ የምትማለምበትና ጠንካራና ኃያል የምትሆንበት ጊዜ ነው። ይህ ራስን ስለመውደድ አይደለም፣ ራስን ስለ መቀበል ወይም ራስ ወዳድነትን ስለማስወገድና እውነተኛ ራስን ወደ መሆን ለመሄድ የመጀመሪያውን እርምጃ ስለመውሰድ ነው። እኔ በተጠያቂነት መስታወት ላይ ማስታወሻዎችን እለጥፍ ነበር። አንተም እንደዚያ እንድታደርግ ጠይቃለሁ። ይህንን ለማድረግ ዲጂታል መሳሪያዎችን መጠቀም የለብህም። ስጋቶችን፣
ህልሞችህንና ግቦችህን ሁሉ በወረቀት ላይ በመጻፍ መስታወት ላይ ለጥፋቸው። ለምሳሌ ተጨማሪ ትምህርት የሚያስፈልግ ከሆነ ራስህን በሚገባ መስራት እንዳለበት አስታውሰው። መስታወት ስትመለከት የምታየው ሰው ከመጠን በላይ የወፈረ ከሆነ በቃ ወፍራም ነህ ማለት ነው። ተቀበል። በእንደዚህ አይነት ጊዜያት በራስ ላይ ጨካኝ መሆን ግድ ነው። ምክንያቱም በህይወት ውስጥ ለመሻሻል ደስ የማይሉ ነገሮችን መቀበል ይኖርብሃል። እንደ ስራ መልቀቅ ወይም አዲስ ስራ የመጀመር የሙያ ግብም ሆነ የሰውነት ክብደትህን እንደ መቀነስ ወይም የበለጠ ንቁ እንደመሆን ያለ የህይወት ዘዴ ግብ ወይም ደግሞ 5 ኪሎ ሜትር፣ 10 ኪሎ ሜትር ወይ ማራቶን እንደ መሮጥ ያለ የስፖርት ግብ አሁን የት እንዳለ እነዚያን ግቦች ለማሳካት በየቀኑ የምታደርጋቸውን አስፈላጊ የሆኑ እርምጃዎችን በተመለከተ ለራስህ እውነተኛ መሆን ይኖርብሃል። እያንዳንዱ እርምጃ፣ እያንዳንዱ ራስን የማሻሻል አስፈላጊ ነጥብ በየራሱ ማስታወሻ መጻፍ አለበት። ይህ ማለት ትንሽ ጥናት ማድረግና መከፋፈል ወይም ቀያይረ ማስቀመጥ ይኖርብሃል ማለት ነው። ለምሳሌ 40 ፓውንድ ክብደት ለመቀነስ እየሞከርክ ከሆነ የመጀመሪያ ማስታወሻ ላይ የጻፍከው ግብ በመጀመሪያው ሳምንት 2 ፓውንድ ስለመቀነስ ሊሆን ይችላል። ልክ ያ ግብ ሲሳካ ማስታወሻውን ከለጠፍክበት ታነሳና የሚቀጥለውን ግብ ትለጥፋለህ። ይህንንም የመጨረሻ ግብ ላይ እስክትደርስ ድረስ ትቀጥላለህ። ግብህ ምንም ይሁን ምን እዚያ ለመድረስ ስለምትወስዳቸው እያንዳንዱ እርምጃዎች ራስህን ተጠያቂ ማድረግ ያስፈልጋል። ራስህን ማሻሻል ቁርጠኝነትና የግል መርህ ይጠይቃል። በየቀኑ የምታየው መስታወት እውነቱን ያሳያል። ስለዚህ እርሱን ችላ ማለትህን አቁም። ለራስህ ጥቅም አውለው። አሁን ወደ ሶስተኛው ነጥብ ለመሄድ ዝግጁ ሆነሃል ማለት ነው። ይህ አሁን ያለህበትን የትኛውንም የውድድር ሁኔታ መምረጥ ነው። ተፎካካሪ ማን ነው? አስተማሪ፣ አሰልጣኝህ፣ አለቃ ወይስ ደንበኛ ነው? በምንም አይነት መንገድ እያስተናገድክ ወይም የእርሱን አክብሮት ለማግኘት ብቻ ሳይሆን ሁኔታውን ለመለወጥ የሚያስችል መንገድ አለ። ይህም የላቀ መሆን ብዬ እጠራዋለሁ። ይህ ማለት ፈተና ማለፍ፣ ጥሩ ሐሳብ ማቅረብ ወይም የሽያጭ ግብ ማሳካት ማለት ሊሆን ይችላል። ብቻ ምንም ይሁን ምን በዚህ ፕሮጀክት ላይ ወይም በዚህ ክፍል ውስጥ ከዚህ በፊት ከነበረው የበለጠ ጠንክረ እንድትሰራ እፈልጋለሁ። የሚጠይቅህን ነገር በትክክል አድርግ። ውጤት አድርጎ የሚያቀርበው መስፈርት ምንም ይሁን ምን ከዚህ ያለፈ ነገር ለማድረግ መሞከር አለብህ። አሰልጣኝ ጨዋታዎቹን ለመጫወት ጊዜ የማይሰጥ ከሆነ በልምምድ ላይ የበላይነት ይኑር። ከቡድን ውስጥ ምርጡ ሰው ፈልግና የተቃዋሚህን ዝንባሌ ለማጥናት የሚያስችል ፊልም ለመመልከት፣ ጨዋታዎችን ለማስታወስና በጂም ውስጥ ለመለማመድ ተጨማሪ ጊዜ ውሰድ። የአሰልጣኝ ትኩረት እንዲሰጥ ማድረግ ያስፈልጋል። አስተማሪህ ትኩረት የሚያደርግብህ ከሆነ ከፍተኛ ጥራት ያለው ሥራ መስራት ጀምር። የቤት ሥራን ለማከናወን ተጨማሪ ጊዜ መድብ። ገና ያልተሰጡ ሥራዎችን ሥራ። በጊዜ ወደ ትምህርት ቤት ና። ጥያቄዎችን ጠይቅ። በትኩረት አዳምጥ። ማን እንደሆንክና ምን መሆን እንደምትፈልግ አሳይ። አለቃ ከሆነ ሌት ተቀን ሥራ። ቀድመ ወደ ሥራ ግባ፣ ዘግይተህ ውጣ እና የምታደርገውን ማየቱን እርግጠኛ ሁን። ጊዜው ሲደርስ ከሚጠብቁት በላይ መሆንህን አሳይ። ከማንኛውም ሰው ጋር ባለ ግንኙነት ያንተ ግብ ያ ሰው ሊያደርግ ያልቻለውን ነገር ስታደርገው እንዲያይ ማድረግ ይሁን። ምን ያህል አስደናቂ እንደሆንክ እንዲያስብ ትፈልጋለህ። የዚያን ሰው አሉታዊነት ወስደ በምትችለው ሁሉ በእርሱ ላይ የበላይ ለመሆን ተጠቀምበት። ተቀናቃኝህን አስደንቀው። በመቀጠል የምናብ አቅምህን በመጠቀም አንድ ተግባር እንድታደርግ ጠይቃለሁ። አሁን በምናብ የመመልከት ጊዜ ነው። አንድ ሰው በሰዓት በአማካኝ በቀን ከ2000 እስከ 3000 ሐሳቦች ያስባል። ስለሆነም ትኩረትህ ሁሉ መለወጥ የማትችላቸው ነገር ላይ ከማድረግ ይልቅ መለወጥ የምትችላቸው ነገሮች ላይ በምናብ ተመልከት። ለዚህም በመንገድ ላይ ያለን ማንኛውንም እንቅፋት መርጠ ወይም አዲስ ግብ አስቀምጠ በምናብ ያንን ስታሸንፍ ወይም ስታሳካ ተመልከት። እኔ አንድ ፈታኝ ነገር ውስጥ ከመግባቴ በፊት የምጀምረው በምናቤ የማገኘውን ስኬት ምን ሊመስል እንደሚችልና ስሜቱ ምን እንደሆነ ምስል በመስራት ነው። ከዚያ በየቀኑ ስለዚያ ነገር አስባለሁ እና ያ ስሜት ስሰለጥንም ስወዳደርም ሆነ የመረጥኩትን ነገር ስሰራ ወደፊት ይገፋኛል። ነገር ግን በምናብ ማየት ስለሆነ ዋንጫ ስለሚያስገኝ ውድድር የቀን ህልም ማለም ማለት አይደለም።
በተጨማሪም በዚያ ነገር ላይ ሊያጋጥሙ ስለሚችሉ ነገሮችና እነዚያን ነገሮች በምን እንደምትወጣቸው ጭምር በህሊና አይን ማየት ይኖርብሃል። በዚያ መንገድ ወደ ስኬት ለምታደርገው ጉዞ በቻልከው መጠን ዝግጁ ትሆናለህ። ለምሳሌ አሁን ለሩጫ ስወጣ በመጀመሪያ መላውን ሩጫ በአይነ ህሊናዬ እመለከታለሁ። ስኬትን እንዲሁም ሊያጋጥሙ የሚችሉ ነገሮች በምናቤ አያለሁ። ይህም የሐሳብ ሂደቴን እንድቆጣጠር ይረዳኛል። ለሁሉም ነገር መዘጋጀት አትችልም፣ ነገር ግን ከጊዜው ቀደም ብለህ ስልታዊ የሆነ ምናባዊ ምልከታ ካደረግ የምትችለውን ያህል ዝግጁ መሆን ትችላለህ። ያ ማለት ይህንን ነገር ለማድረግ የምትሰራው ወደዚያ ስኬት የሚገፋ ምንድን ነው? እንደ ነዳጅ የምትጠቀምበት ጨለማ ከየት ነው የሚመጣው? አእምሮህን ያጠናከረው ምንድን ነው? የሚሉትን ቀላል ጥያቄዎች ለመመለስ የተዘጋጀ ትሆናለህ ማለት ነው። ምክንያቱም ስቃይ ውስጥ ስትሆንና ጥርጣሬ ሲያጋጥምህ እነዚያን መልሶች በቅርበት ማግኘት ያስፈልጋል። በዚያ ላይ ወደፊት ለመቀጠልም ጨለማህን ማሳደድ፣ እርሱን መመገብ ማቆምና በጠነከረው አእምሮ ላይ መተማመን ያስፈልጋል። እዚህ ጋር ግን አስታውስ፣ በምናብ መመልከት ያልተሰራን ሥራ የሚያካክስ አይደለም። ውሸትን በምናብ መመልከት አይቻልም። እኔ ቀላል ጥያቄዎችን ለመመለስና የአእምሮ ጨዋታውን ለማሸነፍ የምጠቀምባቸውን ስልቶች ሁሉ ውጤታማ የሚሆኑት ሥራ ላይ ስለማውላቸው ነው። ይህ አእምሮን በመጠቀም አካላዊ ችግሮችን ስለመቆጣጠር ነው። በዕለት ተዕለት ሕይወት ውስጥ ለስቃይ ዕውቅና ለመስጠትና ይዞት የሚመጣውን ስሜት ለመቀበል የማያቋርጥ የራስ መሪ ያስፈልጋል። ይህንን የምታደርግ ከሆነ ግን በሌላኛው የስቃይ ጫፍ ላይ ሌላ ሙሉ ሕይወት ሲጠብቅ ታገኘዋለህ። ይህ ፈተና የግድ አካላዊ መሆን የለበትም። ድል ማግኘት ማለትም ሁልጊዜ አንደኛ ትሆናለህ ማለትም አይደለም። የሕይወት ዘመን ፍርሃት ወይም ቀደም ሲል እጅ እንድትሰጥ ያደረገህ ማንኛውንም እንቅፋት ማሸነፍ ማለት ሊሆን ይችላል። በቀጣይ የምናየው ብስኩት ማስቀመጫ ውስጥ ያስቀመጥካቸውን ስኬቶች መቁጠር የሚለውን ዘዴ ይሆናል። ማስታወሻ ደብተርን ክፈትና ጻፍ። አስታውስ፣ ይህ ሽልማቶችን ባስቀመጥክበት የግል ክፍል ውስጥ የምታደርገው ሽርሽር አይደለም። ስለዚህ የምትጽፈው ስኬቱን ብቻ ሳይሆን በሕይወት ውስጥ አጋጥመው ያለፍካቸውን እንደ ሲጋራ ማጨስ ማቆም፣ ድብርት ወይም ፍራቻ ያሉ እንቅፋቶችን መጻፍ ያስፈልጋል። ቀደም ሲል በሕይወት ውስጥ በእነዚህ ትንንሽ ተግባራት ወድቀህ እንደነበር፣ ነገር ግን እንደገና ለ2 ወይም ለ3 ጊዜ ሞክረህ በመጨረሻ እንደተሳካልህ ጭምር መጻፍ አለብህ። እነዚያን ትግሎችና ተቀናቃኞች የማሸነፍ ስሜት ምን እንደሚመስል ተረዳ። ከዚያ ስራን ስራ። ከእያንዳንዱ የአካል ብቃት እንቅስቃሴ በፊት ግቦችን አስቀምጥና ቀደም ሲል ያገኛቸውን ድሎች አዳዲስ ግቦች ላይ እንድትደርስ እንዲረዱ አድርግ። የምትሰራው የአካል ብቃት ሩጫ ወይም ሳይክል መንዳት ከሆነ እያረፍክ በመስራት ራስህ ተጉዘ የነበረውን ርቀት ለማሻሻል ራስህን ፈትነው። ቤት ውስጥ ከሆንክ ደግሞ 2 ደቂቃ ውስጥ የቻልከውን ያህል ፑሽአፕ እና ፑልአፕ ስራ። ከራስህ ጋር በመወዳደር ራስህን አሸንፍ። ምናልባት ትኩረትህ በእውቀት ማደግ ከሆነም ከዚያ በፊት ከምታደርገው በላይ ጠንክሮና ረዘም ላለ ጊዜ ለማጥናት ራስህን አሰልጥን፣ ወይም በአንድ ወር ውስጥ በርካታ መጻሕፍትን አንብብ። ይህንን ፈተና በትክክል የእውነት ራስህን ከፈተንከው ስቃይ፣ መሰልቸት ወይም ራስን መጠራጠር በሚያጋጥም በማንኛውም ልምምድ ውስጥ ለማለፍ ወደ ኋላ መመለስ ያስፈልጋል። ስለሆነም የብስኩት ማስቀመጫው የራስህን አስተሳሰብ ሂደት ለመቆጣጠር አጭሩ መንገድ ነው። በዚህ መንገድ ተጠቀምበት። እዚህ ላይ ነጥቡ በዚህ ነገር ላይ ራስህን እንደ ጀግና እንዲሰማ ማድረግ ሳይሆን በጋለ ውጊያ ውስጥ ያንን ጉልበት ለማሸነፍ መጠቀም እንድትችል ምን ያህል የማትበገር እንደሆንክ እንድታስታውስ ነው። ስለዚህ በብስኩት የተሞላ ማስቀመጫ ይኑርህ። ወደ ኋላ መሄድ ወይም ተስፋ መቁረጥ፣ ህመም መጥቶ ግብ ላይ ሳትደርስ እንድትቆም ሊያደርግ ሲሞክር እጅህን ሰደ ከዛ ብስኩት ማስቀመጫ ውስጥ ብስኩቱን አውጣ እና ወደ ግብ ለመድረስ ነዳጅ እንዲሆን አድርገው እያልኩ ነው። በመቀጠል የምናየው ይህ ነጥብ ዋናው ዓላማ በዝግታ ከአእምሮ ውስጥ መቆጣጠሪያውን ማስወገድ መጀመር የሚል ነው። ይህ ምን ማለት እንደሆነ እንመልከት። በመጀመሪያ ይህ ሂደት እንዴት እንደሚሰራ አንድ ፈጣን ማሳሰቢያ ልንገርህ።
በ1999 የሰውነት ክብደቴ 134 ኪሎ ግራም በነበረበት ወቅት የመጀመሪያ ሩጫዬ ሩብ ማይል ነበር። በ2007 ግን ለ39 ሰዓት አለማቋረጥ 205 ማይል ሮጥኩ። እዚያ ላይ የደረስኩት በአንድ ምሽት ስላልሆነ አንተም ያን እንድታደርግ አልጠብቅም። ያንተ ሥራ መደበኛውን የማቆሚያ ገደብህን አልፎ መሄድ ነው። በመሮጫ ማሽን ላይ እየሮጥክ ወይም ፑልአፕ እየሰራ ቢሆን በጣም የሚደክምህና የሚያም ቦታ ላይ ስትደርስ አእምሮ እንድታቆም ይለምናል። ይህ ሲሆን ጨክነህ ከ5 እስከ 10 በመቶ ጨምረ ስራ። ከዚህ በፊት የአካል ብቃት እንቅስቃሴ በምትሰራበት ወቅት ሰርተ የምታውቀው ትልቁ ፑሽአፕ 100 ከሆነ 105 ወይም 110 አድርገው። በየቀኑ በመደበኛነት 30 ማይል የምትሮጥ ከሆነ በሚቀጥለው ሳምንት 10 በመቶ ተጨማሪ ሩጥ። ይህ ቀስ በቀስ መሻሻል ጉዳትህን ይከላከላል፣ እንዲሁም ደግሞ አካልና አእምሮ ቀስ በቀስ አዲሱን የሥራ ጫና እንዲለምድ ያደርጋል። በተጨማሪም በሚቀጥለው ሳምንትና ከዚያ ቀጥሎ ባለው ሳምንት ተጨማሪ ከ5 እስከ 10 በመቶ ልትጨምር በመሆኑ ለዚያ በጣም አስፈላጊ የሆነውን መነሻ መስመርህን ያስተካክልልሃል። በአካላዊ ፈታኝ ሁኔታ ውስጥ ያለው ብዙ ህመምና ስቃይ ውስጣዊ ንግግርህን ለመቆጣጠር የምትወስደው ምርጥ ስልጠና ነው። ስለሆነም ራስህን በአካል መግፋት በመቀጠል ያገኘኸውን አዲስ የአእምሮ ጥንካሬና በራስ መተማመን ወደ ሌሎች የህይወት ገጽታዎችም ይሄዳል። ከዚያ በአካላዊ ፈታኝ ሁኔታዎች ከአቅም ያነሰ የምትሰራ ከሆንክ በትምህርት ቤትና በስራ ቦታም ከአቅም ያነሰ የምትሰራበት እድል እንዳለ ትገነዘባለህ። ዋናው ነገር ህይወት አንተ ከራስህ ጋር የምትጋጠምበት አንድ ትልቅ የጭንቅላት ጨዋታ መሆኗን ማወቅ ነው። ስለዚህ ሂደቱን አጥብቀ ስትይዝ አይቻልም ብለህ የምታስበውን ነገር በህይወት በየቀኑ የምትሰራው ነገር ይሆናል። በመቀጠል እንዴት የዕለት ተዕለት እንቅስቃሴህን መከፋፈል እንደምትችል አሳያለሁ። የዕለት ተዕለት እንቅስቃሴህን ለመከፋፈል ጊዜው አሁን ነው። ብዙዎቻችን ብዙ ነገሮችን በአንድ ጊዜ የምንሰራ ሆነናል። ይህም ለምንም ነገር ግድ የሌለው ዜጋ እንዲፈጠር አድርጓል። ይህ የ3 ሳምንት ፈተና ነው። በመጀመሪያ ሳምንት የተለመደ ፕሮግራምህን ተከተል። ሆኖም ማስታወሻዎችህን ያዝ። መቼ ነው የምትሰራው? ያለማቋረጥ እየሰራ ነው ወይስ ስልክህን እየነካካ ነው? ለመመገብ የምትወስደው ጊዜ ምን ያህል ነው? የአካል ብቃት እንቅስቃሴ የምታደርገው፣ ቴሌቪዥን የምትመለከተው ወይም ከጓደኞች ጋር የምትጫወተው መቼ ነው? ጉዞ ምን ያህል ጊዜ ይወስዳል? መኪና እየነዳ ነው የምትሄደው? እጅግ በጣም ዝርዝር የሆነ ነገር እንድትጽፍና ሁሉንም ነገር በጊዜ ገደብ እንድታስቀምጠው ፈልጋለሁ። ይህ አንተ መነሻ መስመር ይሆናል እና ብዙ የምታስወግዳቸው አላስፈላጊ ነገሮች ታገኛለህ። ብዙ ሰዎች በቀን ውስጥ ከ4 እስከ 5 ሰዓት ያባክናሉ። ነገር ግን ይህንን የሚያባክኑት ጊዜ ለይተው ማወቅና መጠቀም ከቻሉ ውጤታማነታቸው እየጨመረ ይሄዳል። በሁለተኛው ሳምንት ጥሩ ፕሮግራም ይኑርህ። በ15 እና 30 ደቂቃዎች ውስጥ ሁሉንም ነገሮች በየቦታቸው ላይ አድርግ። አንዳንድ ስራዎች ሙሉ ቀን የሚወስዱ ሊሆኑ ይችላሉ። ጥሩ ነው። ስራ በምትሰራበት ጊዜ በአንድ ጊዜ አንድ ነገር ላይ ብቻ መስራት፣ ከፊት ስላለው ስራ ማሰብና ያለማሰለስ መከታተል ይኖርብሃል። በጊዜ ሰሌዳ ላይ ያለውን ቀጣዩን ስራ ስታከናውን የቀደመውን ስራ ወደ ጎን አስቀምጠ ትኩረትህን በምትሰራው ስራ ላይ አድርግ። የምግብ እረፍትህ በቂ መሆኑን እርግጠኛ ሁን። ሆኖም የማብቂያ ጊዜ ያልተወሰነለት መሆን የለበትም። የአካል ብቃት እንቅስቃሴና እረፍት የምታደርግበትን ጊዜ ጭምር የጊዜ ሰሌዳ ላይ አስፍር። የእረፍት ጊዜ ከሆነ በሚገባ እረፍ። ኢሜል ማየት ወይም በማህበራዊ ሚዲያ ላይ የማይረባ ነገር መመልከት አያስፈልግህም። ጠንክረህ መስራት ከፈለግ አእምሮህንም ማሳረፍ አለብህ። በሁለተኛው ሳምንት ውስጥ የጊዜ ገደብህ ያላቸውን ማስታወሻዎች ያዝ። አሁንም ቢሆን በሚገባ ያልተጠቀምክበት ቦታ ማግኘት ትችላለህ። በሶስተኛው ሳምንት እንቅልፍህን መስዋዕት ሳታደርግ ጥረትህን ከፍ እንድታደርግ የሚረዳ ፕሮግራም ማውጣት ይኖርብሃል። በመቀጠል በቅርብ ስላጋጠመ በጣም ልብ የሚሰብር ውድቀት አስብ። ለመጨረሻ ጊዜ ማስታወሻ ደብተርህን ክፈት። የራስህን የድርጊት ሪፖርት ልትጽፍ ስለሆነ የዚህ ሂደት ስሜት እንዲሰማ እፈልጋለሁ። በመጀመሪያ ከውድቀትህ ውስጥ በጥሩ ሁኔታ የሄዱትን ነገሮች ሁሉ ጥሩ ነገሮች ጻፍ። ስትጽፍም በዝርዝር ጻፍ። ከዚያ ውድቀትህ እንዴት እንደተቀበልከው ጻፍ። ህይወትህና ግንኙነቶችህ ላይ ተጽዕኖ አሳድሯል?
እንዴት? በዝግጅትህና በውድቀትህ ማብቂያ ወቅት የምታስበው እንዴት ነበር? ሁሉም ነገር ከአስተሳሰብ ጋር የተገናኘና ብዙ ሰዎች ጉድለት ያለባቸው እዚያ ላይ በመሆኑ በእያንዳንዱ ደረጃ እንዴት ታስብ እንደነበር ማወቅ አለብህ። ከዚያ ማስታወሻ ላይ ጻፍካቸውን በመመልከት ልታስተካክላቸው የምትችላቸውን ነገሮች ዝርዝር ጻፍ። ይህ ለስላሳና ደግ የምትሆንበት ጊዜ አይደለም። በታማኝነት ሁሉንም ነገር ጻፍ፣ አጥናቸው። ከዚያ የቀን መቁጠሪያን ተመልክተ በተቻለ ፍጥነት ሌላ ሙከራ አዘጋጅ። ውድቀቱ የተከሰተው በልጅነትህ ከሆነም አሁኑኑ ያንን ሪፖርት እንድትጽፈው ፈልጋለሁ። ምክንያቱም ያንን መረጃ ወደፊት የትኛውም ግብ ለማሳካት ልትጠቀምበት ትችላለህ። ያንን ሪፖርት ስታዘጋጅ የተጠያቂነት መስታወትህን አማክርና አስፈላጊውን ማስተካከያ አድርግ። ተግባር ላይ ለማዋል ጊዜው ሲደርስ ስለ ጠንካራ አእምሮ ኃይል፣ የብስኩት ማስቀመጫ ዘዴና 40% ሕግ የተማርከውን ሁሉ በአእምሮ ፊት አስቀምጥ። አስተሳሰብህንና የአስተሳሰብ ሂደትህን ተቆጣጠር። ይህ ህይወት የአእምሮ ጨዋታ ነው። ያንን አስተውል። ያንተ አድርገው። እንደገና ከወደቅ ይሁን፣ ስቃዩን ተቀበል። እነዚያን እርምጃዎች ድገማቸው። መታገልህን ቀጥል። ከዛሬ የመጽሐፍ ቅምሻ ማለትም Can't Hurt Me ወይም ደግሞ አይበገሬው የሚለውን የዴቪድ ጎጊንስ መጽሐፍ በዚህ መልክ አይተናል። ይህ መጽሐፍ ኒውዮርክ ታይምስ ከፍተኛ ሽያጭ የተቀናጀ ከ5 ሚሊዮን ኮፒ በላይ የተሸጠ መጽሐፍ ነው። አእምሮህን በመቆጣጠር የማይቻል የሚመስለውን ነገር እንዴት አድርገህ ማድረግ እንደምትችል ደራሲው ዴቪድ ጎጊንስ በዚህ መጽሐፍ በስፋት አስቀምጦታል። ይህንን መጽሐፍ ማለትም ሙሉውን በአማርኛ የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እንደተለመደው ኮሜንት ላይ ጻፉልን። ይህ ጠቃሚ ቪዲዮ ለብዙ ወንድም እህቶቻችን እንዲደርስ ቪዲዮውን ላይክ፣ ሌሎችም ደግሞ ይህንን የእውቀት ሐሳብ ሼር በማድረግ እንድታጋሩ እጋብዛችኋለሁ። እንዲሁም ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ ተቀላቀሉን። በሚቀጥለው ጊዜ እንዲህ አይነት ህይወት ለዋጭ መጽሐፎችን ይዤ እስክመጣ ድረስ ሰላምን ሰንብት።